እኔ ሙስሊም ምን እንደሆነ ማወቅ ፈልጋለሁ። እሺ ሙስሊም ማለት ለአንድ አምላክ ለአላህ የሚገዛ ለእርሱ ብቻ ታዛዥ ሆነ ማለት ነው። ለአንድ ፈጣሪ ያ አምላክ በነቢያት በኩል ያወረደውን ሕግና ስርዓት በመፈጸም ለአንድ አምላክ ብቻ አምልኮን የሚፈጽም እርሱ ሙስሊም ይባላል። አምላክ በእስልምና አይሞትም፣ ዘላለማዊ ሕያው ነው ብሎ ያምናል ሙስሊም። አምላክ አንድ ብቻ ነው ብሎ ያምናል ሙስሊም። በአንድነት ላይ ሁለትነት ሶስትነት የለበትም ብሎ ያምናል። አምላክ መለኮት ብቻ ነው ብሎ ያምናል ሙስሊም። ምክንያቱም አምላክ የመቀየር ባህሪ የለውም። ሁሌ መለኮት ነው። ከመለኮትነቱ በመለኮትነቱ ላይ ሰውነት የለበትም። አምላክ ሁሌ ጌታ ነው። በጌትነቱ ላይ ባርነት የለበትም። አምላክ ሁሌ አሸናፊ፣ በሁሉ ነገር ላይ ስልጣን ያለው ነው። ሞት በእርሱ ላይ በፍጹም ስልጣን የለም። አይሞትም፣ አይገደልም፣ አይሰቀልም። ሰዎች በፍጹም እርሱን ጫፉን ሊነኩት አይችሉም። እርሱ በፈለገ በትእዛዙ ሁሉን ነገር ማድረግ የሚችል አምላክ ነው። ይሄ ነው ኢስላም ብሎ ማለት የነቢያት መንገድ፣ አንድ አምላክን በብቸኝነት መገዛት፣ ለእርሱ ብቻ መስገድ። هذا هو الإسلام። ይሄ ነው ኢስላም ብሎ ማለት። እሺ ወንድሜ በጣም ነው የማመሰግነው።